ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ነው የሚሆነው። ዛሬ ከዚህ ጋር ከሀ ጀምረው እስከ የ ባሉ በአማርኛ ፊደላቶች በእያንዳንዳቸው ሁለት ቃላቶችን እንመማራለን ማለት ነው። እናንተ ከኔ ጋር አብራችሁ እያነበባችሁ ደብተር እስክሪብቶ ካላችሁ ደግሞ እየጻፋችሁ ትከታተላላችሁ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ፣ ይቺ የአማርኛ ፊደል ሀ ትባላለች። ሀ። አሁን በሀ እዚህ ጋር ሁለት ቃላቶች አሉ። የመጀመሪያው ምን ይላል? ሀ ሳ ብ ብ ሀሳብ ሀሳብ። እሺ፣ እዚህ ጋር አሁን ሀሳብ ለማለት ሀ የመጀመሪያ ፊደል፣ ሳ ስድስተኛ ሰ ቤተሰብና ብ ደግሞ ሳ አራተኛ ሰ ቤተሰብና ብ ስድስተኛ የበ ቤተሰብ አድርገን ሶስቱ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ሀሳብ ሀሳብ ይላል። እሺ፣ ከዚህ ጋር ደግሞ ሀ ብ ት ሀብት ሀብት። ሀ የመጀመሪያ ፊደል፣ ብ ስድስተኛ በ ቤተሰብና ት ደግሞ ስድስተኛ የተ ቤተሰብ አሉ። አሁንም እነዚህን ከጣጥማቸው በአንድ ላይ ሀብት ሀብት ይላል። እሺ፣ አሁን በሀ ሁለት ቃላቶች መስርተናል። ምንናምን? ሀሳብና ሀብት ሀብት የሚል። እሺ፣ ከሀ ቀጥለን ደግሞ የምናገኛት ለ ነች። ለ። አሁንም በለ ደግሞ እዚህ ጋር ሁለት ቃላቶች አሉ። የመጀመሪያው ምን ይላል? ለ በ ሰ ለበሰ ለበሰ። ሶስቱም የመጀመሪያ ፊደላቶች ናቸው። ለበሰ። እሺ፣ ከዚህ ጋር ደግሞ ለ መ ነ ለመነ ለመነ። እነዚህም ሶስቱም የመጀመሪያ ድምጾች ናቸው። ለመነ። እሺ፣ ሶስተኛ ላይ የምናገኛት ደግሞ ሀመርኋ። ይችኛዋ ሀሌታ ትባላለች። የመጀመሪያች ደግሞ ሀመርኋ ነች። አሁንም በዚች ሁለት ቃላቶች አሉ። የመጀመሪያው ሀ በ ሻ ሀበሻ ሀበሻ። ሀ የመጀመሪያ ፊደል፣ በ የመጀመሪያ እና ሻ ደግሞ አራተኛ የሸ ቤተሰብ አሉ። በአንድ ላይ ሀበሻ ሀበሻ። እሺ፣ ከዚህ ጋር ሀ ሰ ት ሀሰት ሀሰት። ሀ እና ሰ የመጀመሪያ ፊደል ናቸው። ት ደግሞ ከዚህ ጋር እንደነገሯቸው ስድስተኛ የተ ቤተሰብ ሀሰት ሀሰት። እሺ፣ አሁን ሀ ሀሌታ ለና ሀመርኋ ላይ አይተናል። ቀጣይ ደግሞ እናገኛት ደግሞ መ ነች። መ። እሺ፣ ከዚህ ጋር መ ቀ ሌ መቀሌ መቀሌ። መ የመጀመሪያ ፊደል፣ ቀ የመጀመሪያ እና ሌ ደግሞ አምስተኛ የለ ቤተሰብ መቀሌ። እሺ፣ ቀጣዩ ደግሞ መ ሬ ት መሬት መሬት። መ የመጀመሪያ ፊደል፣ ሬ አምስተኛ የረ ቤተሰብ እና ት ስድስተኛ የተ ቤተሰብ በአንድ ላይ መሬት መሬት ይላል። አሁን በመ መቀሌ እና መሬት የሚሉ ቃላቶችን መስርተናል ማለት ነው። ቀጣይ ደግሞ ደግሞ ሰ ነች። ሰ። እሺ፣ ከዚህ ጋር ሰ ፈ ር ሰፈር ሰፈር። እሺ፣ ቀጣይ ሰ ላ ም ሰላም ሰላም። ሰ የመጀመሪያ ፊደል፣ ላ አራተኛ ለቤተሰብ እና ም ደግሞ ስድስተኛ የመቤተሰብ መ ማለት ዝጋይች ማለች። ይህች ስድስተኛዋ ም ትባላለች። ስለዚህ ምንል ሰላም። እሺ፣ ቀጣዩ ደግሞ ይቺ ደግሞ ረ ነች። ረ። እሺ፣ ቃላቱን እዚህ ጋር ስናነበው ረ ባ ሽ ረባሽ ረባሽ። ረ የመጀመሪያ ፊደል፣ ባ አራተኛ በቤተሰብ እና ሺ ደግሞ ስድስተኛ የሸ ቤተሰብ አንድ ላይ ረባሽ ረባሽ። ረ ቂ ቅ ረቂቅ ረቂቅ። ረ የመጀመሪያ ፊደል፣ ቂ ሶስተኛ ቀ ቤተሰብ እና ቅ ደግሞ ስድስተኛ የቀ ቤተሰብ አንድ ላይ ረቂቅ ያለ። እሺ፣ አሁን በረ ማና ማን መሰረትን? የመጀመሪያው ረባሽ ይላል። ከዚያ ረቂቅ ረቂቅ። እሺ፣ ወደ ቀጣዩ ስንመጣች ደግሞ ሸ ነች። ሸ። እሺ፣ ከዚህ ጋር ሸ በ ረ ሸበረ ሸበረ። ሶስቱም የመጀመሪያ ፊደላቶች። እሺ፣ ቀጣዩ ቃል ሸ ለ መ ሸለመ ሸለመ። እነዚህም የመጀመሪያ ፊደላቶች ናቸው። ሸለመ።
እሺ ከሸ ቀጥለን የምናገኛት ቀ ነች። ቀ እሺ ከዚህ ጋር ቀ በ ሌ ቀበሌ ቀበሌ ቀ የመጀመሪያ ፊደል በ የመጀመሪያ ሌ ደግሞ አምስተኛ ለቤተሰብ ቀበሌ። እሺ ከዚህ ጋር ደግሞ ቀ ላ ል ቀላል ቀላል ቀ የመጀመሪያ ፊደል ላ አራተኛ ለቤተሰብ እና ል ደግሞ ስድስተኛ ለቤተሰብ በአንድ ላይ ስናነባቸው ቀላል ቀላል ይላል። እሺ ከቀ ቀጥለን የምናገኛት እቺ ደግሞ በ ነች። በ እሺ ከዚህ ጋር ቃሉ ምን ይላል? በ ረ ሮ በረሮ በረሮ በ የመጀመሪያ ፊደል ሬ የመጀመሪያ እና ሮ ደግሞ ሰባተኛ የረ ቤተሰብ በአንድ ላይ በረሮ በረሮ። እሺ በ ላ ች በላች በላች በ የመጀመሪያ ፊደል ላ አራተኛ ለቤተሰብ ቺ ደግሞ ስድስተኛ የቸ ቤተሰብ በአንድ ላይ ምን ይላል? በላች በላች። ስለዚህ በፊደል መነሻ አድርገን መጀመሪያ በረሮ ከዚያ በላች የሚሉ ቃላቶችን መስርተናል ማለት ነው። ከበ ቀጥለን የምናገኛት ፊደል ደግሞ ይቺ ደግሞ ተ ትባላለች። ተ እሺ ከዚህ ጋር ምን ይላል? ተ ማ ሪ ተማሪ ተማሪ ተ የመጀመሪያ ፊደል ማ አራተኛ መ ቤተሰብ እና ሪ ደግሞ ሶስተኛ የረ ቤተሰብ አንድ ላይ ተማሪ ተማሪ። እሺ ከዚህ ጋር ደግሞ ተ ስ ፋ ተስፋ ተስፋ ተ መጀመሪያ ፊደል ስ ስድስተኛ የሰ ቤተሰብ ፋ ደግሞ አራተኛ የፈ ቤተሰብ በአንድ ላይ ተስፋ ተስፋ። እሺ ከተ ቀጥለን ደግሞ ይቺ ደግሞ ነ ትባላለች። ነ እሺ ከዚህ ጋር ቃሉን ስናነበው ነ ብ ር ነብር ነብር ነ የመጀመሪያ ፊደል ብ ስድስተኛ የበ ቤተሰብ ር ስድስተኛ የረ ቤተሰብ አንድ ላይ ነብር። እሺ ቀጣይ ነ ው ጥ ነውጥ ነውጥ ነ መጀመሪያ ፊደል ው ስድስተኛ የወ ቤተሰብ እና ጥ ደግሞ ስድስተኛ የጠ ቤተሰብ አንድ ላይ ነውጥ ነውጥ ይላል። እሺ የመጨረሻው ደግሞ እቺ የ ትባላለች። ከነ ቀጥለን የምናገኛት የ ነች። የ እሺ በየ የመሰረትነው ቃል ደግሞ ከዚህ ጋር ምን ይላል? የ ለ ም የለም የለም የ የመጀመሪያ ፊደል ለ የመጀመሪያ እና ም ደግሞ ስድስተኛ የመ ቤተሰብ አንድ ላይ የለም። እሺ የመጨረሻው የ ሰ ው የሰው የሰው የመጀመሪያ ፊደል ሰ የመጀመሪያ እና ው ደግሞ ስድስተኛ የወ ቤተሰብ አንድ ላይ የሰው ይላል። እሺ እንግዲህ በዛሬ ትምህርታችን ከሀ እስከ የ ያሉ የአማርኛ ፊደላቶችን መነሻ እያደረግን በእያንዳንዳቸው ደግሞ ሁለት ሁለት ቃላቶችን ተማምረናል ማለት ነው። በቀጣይ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዘኛ ቪዲዮ ከጀማሪ ከፊደል ጀምሮ እስከ ንባብ ድረስ ሁሌም እየሰራሁ ስለምለቅ እናንተ እየገባችሁ የሚመቻችሁ የምትፈልጉትን አይነት ትምህርት መከታተል ይቻላል። ቀጣይ በሌሎች ትምህርቶች እስከመመለስ ሰላም ሁኑ።